ደብር አስተዳዳሪ ለሀገነት የዚሁ ደብር ህንፃ አሰሪ ኮሚቴ ሰብዓ ጉባኤ አባላት፣ ልዩ ልዩ ማህበራት፣ ምዕመናንና ምዕመናት በዚህ ታላቅ መርሃ ግብር የተገኛችው ከሩቁም ከቅርብም ይህንን በዓለ ቅዳሴ ቤቱን ለማክበር የመጣችው ልዩ ልዩ ቤተክርስቲያናችን አገልጋዮች፣ ከሁሉ በፊት እንኳን ደስ አለን ደስ አላችሁ። ትምህርቱ በስፋት በጥልቀት ተምረናል። ነገም እንደዚሁ እንማራለን። ዛሬ ዋዜማ በዓል ነው የምናከብረው ያለነው። ነገ ደግሞ ይህን በዓል በቅዳሴ በማሕሌት ሲገለገል አድሮ ጠዋትም በዚህ መርሃ ግብር እንማራለን ማለት ነውና ትልቁ መሰረቱ የእናንተ አገልግሎት፣ የእናንተ ልፋት፣ የእናንተ ውጣ ውረድ ነው። ቅድም ብፁዕነታቸው እኔን እያስቀደሙ ሲናገሩ ሰምቻቸዋለሁ። ስራ እንግዲህ የጋራ ነው። ትልቁ መሰረቱ የቤተ ክርስቲያናችን የጀርባ አጥንት ምዕመናን ናቸው። ምዕመናት ቤተ ክርስቲያንን ለማነጽ እግዚአብሔርን ለማገልገል ጊዜያቸውን ሁሉ ቀን ሙሉ ሌሊት ሙሉ 24 ሰዓታት በሙሉ ስለሚያገለግሉ ሲጀመር እንደተባለው በስጋት ነው ስራ ቢጀመረው። ሲጀመር ይከብዳል። ሲጀመር ሁሉም ነገር ከባድ ነው። ጀማሪ መሆን ከባድ ነገር ነው። ጀምሮ ማስከፈሩና መጀመሩ ጀማሪዎች ሁሉ ጊዜ ፍጻሜን የሚያዩ ጀማሪዎች አሉ። በመንገድም መቅረት አለ። ይህንን ክብር ሳያዩ መለየት አለና የጀመረ ሁሉ ደስታን አያይም። ያረሰ ሁሉ አልሚ አይሆንም፣ አትራፊ አይሆንም። የነገደ ሁሉ ትርፋማ አይሆንም። ያገባ ሁሉ አይወልድም። እግዚአብሔር የፈቀደለት ነው ሁሉ ነገር የሚሆነውና በእግዚአብሔር ፈቃድ ጅማሮቻቸውን ለፍጻሜ አበቃችሁ። እንኳን ደስ አላችሁ ለማለት ነው። እንግዲህ ሲጀመር እንደተባለው እዚህ ያሉ አለቃችን ብዙ አለቆች በዚህ ቦታ ተፈራርቀዋል። ነገር ግን ለሁሉም ይህን እድል አያገኝምና ዕድለኛ የሆነው ውሱን ነው። ሁሉም ተሸላሚ አይሆንም። ሁሉም አልሚ አይሆንም። ሁሉም ነጋዴ አይሆንም። ሁሉም እንደፈለገ መሆን አይችልም። ያን ፈቀደለት ሰው ግን በዚህ መልኩ ጀምሮ ለፍጻሜ ያደርሳል ማለት ነውና በዚህ መልክ እዚህ አካባቢ ከከተማችን ወጣ ያለ ነው። ትንሽ የራቀ ባይሆንም ወጣ ያለ ነው። በእግር መንገድ አይታይም። እግር መንገድ ታስቦ ካልተመጣ ፈክል አይደለም። ታስቦ ካልተመጣ በዚህ በእግር መንገድ የሚኬድበት ቦታ አይደለም። ዘወር ያለ ቦታ ነው። እንደምታዩት እግር አቀብ ላይ ነው ያለው። ከአቀብ ወገብ ላይ ነው ያለው። ስለዚህ ሰው ደግሞ በሜዳው ያገኘው ነገር ነው የሚሰራው እንጂ ወጣ ብሎ ታስቦ ካልተመጣ በእግር መንገድ የሚሰራ አይደለም ማለት ነው።
ስለዚህ በዚህ አኳኋን ይህን ስራ ሰርታችሁ ታላቅ ህንፃ አንጻችሁ ለዚህ በረከት ያደረሳችሁን ልጆቻችን ሁላችሁንም እግዚአብሔር ባርከን ይቀድሰን። ብሩካን ሆኑ። በገንዘባችሁ፣ በሀብታችሁ፣ በጉልበታችሁ፣ በእውቀታችሁ በተለያዩ አገልግሎት ያገለገላችሁ እግዚአብሔር አምላክ ለበረከት ያደርግላችሁ። የመንግሥተ ሰማያት መውረሻ የሀገር መደምሰሻ ያደርግላችሁ። ሁሉ የሚሆነው እግዚአብሔር ሲፈቅድ ብቻ ነው። ሰው መስራት የሚችለው ማድረግ የሚችለው እግዚአብሔር ሲፈቅድለት ነው። ምናልባት ይህ ቤተ መቅደስ ሲሰራ ገንዘብን ጠይቆ ይሆናል፣ ጉልበትን ጠይቆ ይሆናል፣ እውቀትን ጠይቆ ይሆናል። ያን ሁሉ የሰጠው መጀመሪያ እግዚአብሔር ስለሆነ ለእያንዳንዱ የእውቀት ባለቤት፣ የጉልበት ባለቤት፣ አጠቃላይ የስጦታ ሁሉ ባለቤት እግዚአብሔር ስለሆነ እግዚአብሔር የሰጣችሁን እግዚአብሔር ዘንድ የተረከባችሁትን የእግዚአብሔር ስጦታ በዚህ ቦታ ስታኖሩት ያ ስጦታ ከየት እንደመጣ ልታውቁ ይገባቸዋል። ገንዘቡም ቢሆን የእግዚአብሔር ነውና በዚህ ቤት ላይ የፈሰሰው ጥበብም የጥበብ መጀመሪያ እግዚአብሔር ስለሆነ ጥበቡን የሰጣችሁ እግዚአብሔር ስለሆነ ይህ ሲሰራ ጉልበትን ይጠይቃልና ጉልበትን የሰጣችሁ እግዚአብሔር ስለሆነ ጉልበታችሁን እዚህ ላይ ስላዋላችሁ፣ ገንዘባችሁን እዚህ ላይ ስላዋላችሁ፣ እውቀታችሁን እዚህ ላይ ስላዋላችሁ ደስ ሊላችሁ ይገባቸዋል። ክቡራን የአካባቢው ምዕመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር አምላክ በሰላም በጤና ጠብቆ ተስፋ አድርጋችሁ ስትኖሩ የነበረውን ከ12 ዓመት በላይ ስትጠባበቁ የነበረውን ወጥታችሁ ወርዳችሁ የሰራችሁትን ህንፃ ቤተ ክርስቲያን ለማስመረቅ እንኳን አደረሳችሁ። እንኳን ለዚህ ደረሳችሁ። እንኳን ደስ አላችሁ።